አብሬያችሁ ለመሆን ስለበቃው እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ያለፍንበት ሳምንት ከባድ ሳምንት ነበር። ግን ይህ ሁሉ አሳልፈን ደግሞ እግዚአብሔር ለዚህ ጊዜ ስላበቃን እግዚአብሔር ስም ይባረክ። አሜን አሜን አሜን። እግዚአብሔር ይመስገን። ባለፉት 2 ጊዜ የመጣው ጊዜ ይህ ህንፃ ገና አልተከፈተም ነበር አይደል? ስራ ላይ ሂደት ላይ ነበረ። አሁን ግን እግዚአብሔር ረድቷችሁ ሁሉ ነገር ተከናውኖ ከዛ ወጥተን ወደዚህ እንድንገባ ያደረገ አምላክ ስሙ የተባረከ ይሁን። አሜን። እና በጣም ደስ ይላል። እንኳን ደስ ያላችሁ። እዚህ ሆነን 1 ሳምንት ከተማሪዎች ጋር አሳልፈናል። በጣም ግሩም ትልቅ የእግዚአብሔር በረከት ነው። እንግዲህ ዛሬ የምንካፈለው ሀሳብ ስለ ከተማ ነው የምንነጋገረው እና ስለ ከተማ እንነጋገራለን። ከተማ ማለት ምን ማለት እንደሆነ የእግዚአብሔር ሀሳብ በከተማ ውስጥ ምንድን ነው የሚለውን ሀሳብ በጋራ ለማየት እንሞክራለን። በሚያስገርም ሁኔታ እግዚአብሔር ሰውን ከሚደርስበት መንገድ አንዱ በከተማው በኩል ነው። ሰው በሚኖርበት በከተማው በኩል እግዚአብሔር ሰውን ይደርሰዋል። ምን ማለት ነው? ከተማ ማለት ባጭሩ ጥልቅ ትርጉም አለው። ከተማ ማለት ሰው በአንድ ላይ በህብረት የሚኖርበት፣ በከተማው ውስጥ ያለው ነገር ሁሉ የተደራጀ ሲስተም ያለው፣ መንገድ ያለው፣ ቤንዚን መሙያ ያለው፣ ሆስፒታል ያለው፣ ትምህርት ቤት ያለው፣ መናፈሻ ያለው፣ መንገዱ ያማረ፣ የሽንት ቤት መጸዳጃ ሲስተሙ ሁሉ የተስተካከለ፣ ሁሉ ነገር የተደራጀ ቦታ ምን ተብሎ ይጠራል? አብረንን ወይ ምን ተብሎ ይጠራል? ከተማ ተብሎ ይጠራል። ከተማ ተብሎ ይጠራል። እና አሁን ከዚህ ስንወጣ መኪናዎቻችን ውስጥ ገብተን አስፓልቱ ላይ እየነዳን ከዛ ሞል እንሄድና ምሳ ስለሆነ ናንዶስ እንሄድና ምሳችን በልተን አይደለም እንዴ? የቀረ ግሮሰሪ ካለ ደግሞ ግሮሰሪያችን አድርገን ወደ ቤታችን እንሄዳለን። ያ ሁሉ ሲስተም የምን ሲስተም ነው? የከተማ ሲስተም ነው። የተሰራ የተደራጀ የተዋቀረ፣ ሰው ሮቦቱን እንደፈለገ ይችላል አይችልም። ከተማ ማለት ያን ነው። ግልጽ ነው። ህግ አለ፣ ፖሊስ አለ፣ መዘጋጃ ቤት አለ። ይህ ሁሉ ከተማ ነው። ኢስትለንደን ምንድነች? ከተማ ነች። ሆሳና ምንድነች? አይደለም። ዱራሜ ምንድነች? አዲስ አበባ ምንድነው? ኢየሩሳሌምስ? ሁሉ ሲስተም አለ። ወደ ጌታ ልጆች ይህን ከተማ ማን ሰራው? ከሰማይ ወረደ? ኢስትለንደን ከሰማይ ነው የወረደው? ሰው ነው የሰራው። እና ዛሬ ልብ ብለን እንደማመጥ፣ ወደ ጌታ ልጆች ልብ ብለን እንደማመጥ። ከተማ ይሰራል። ከተማ ደግሞ ምን ይሆናል? ይፈርሳል። የነነዌን ከተማ ሁላችሁ ታስታውሳላችሁ። በጣም የምታስደንቅ ከተማ እንደሆነች ሁላችንም እናውቃለን አይደለም እንዴ? እግዚአብሔር ነብይ ላከና ነነዌ በ40 ቀን ትገለበጣለች ብሎ ዮናስ ተናገረ። ማን ትገለበጣለች? ሰው ነው የሚገለበጥ? ከተማዋ ነች የምትገለበጠው? አብራችሁ ናችሁ ወይ? እግዚአብሔር ያለው ከተማዋ ትገለበጣለች ነው ያለው፣ ሰው አላለም። በዛ ከተማ ውስጥ ግን ማን አለ? ሰው አለ፣ ሲስተሙ አለ፣ ድርጅቱ፣ መብላቱ፣ መጠጣቱ፣ ግዙ፣ ሁሉ ነገር አለ። የሚገለበጠው ግን ነው። ከተማውን ከተማ ያደረገው ማን ነው? ሰው። ጌታ ይባርክ። የነቃቸው ነው አይደለም እንዴ? ከተማውን ከተማ ያደረገው ማን ነው? ሰው ነው። ምልልሱ መውጣት መግባቱ ያነ። ስለዚህ ከመጽሐፍ ቅዱሳችን
አባት ከሆኑት ሰዎች እንጀምርና አብርሃም ለመጀመሪያ ጊዜ እግዚአብሔር ጠራውና ይህንን ሰው እግዚአብሔር ይዞ አምጥቶ ወደ ተስፋ ምድር ወደ ከነዓን ምድር አመጣውና አብርሃም ለመጀመሪያ ጊዜ ያረፈው ሸኬም በምትባል ከተማ ውስጥ ነው። ሸኬም አብርሃም ከሩቅ አገር መጥቶ ወደ ሸኬም ወደ ከነዓን ምድር መጣና ከነዓን ምድር ትልቅ ነች። አሁን መጥቶ ያረፈበት የመጀመሪያ የከተማ ስም ማን ነው አልኳችሁ? ሸኬም ትባላለች። በሸኬም ላይ አረፈ። በሸኬም ላይ ካረፈ በኋላ ይህ ሰው በዛ ምን አደረገ? መሰዊያን ሰራ። አይደለም እንዴ? በዛ መሰዊያን ከሰራ በኋላ እግዚአብሔርን አምልኮ ምን ብሎ በዛ ቦታ መሰዊያን ከሰራ በኋላ ምን አደረገ? ተሎ ብሎ ተነስቶ ከሸኬም ተነስቶ ወደ የት ሄደ? ወደ ቤቴል ሄደ ይላል መጽሐፍ ቅዱስ። ሸኬም አልቆየም። እየተደማመጥ ነው ጋሼ፣ እየተደማመጥ ነው። ሸኬም አልቆየም፣ ብዙ አልቆየም። አብርሃም መሰዊያን ሰርቶ ምድሩን ለእግዚአብሔር አስረክቦ ከሸኬም ወደ የት ሄደ? ወደ ቤቴል ሄደ የምትባል ከተማ። ለምን? ሸኬም ማለት ወደ ጌታ ልጆች፣ ሸኬም ማለት ትከሻ ማለት ነው። ትከሻ የምን ምልክት ነው? የጥንካሬ ምልክት ነው። ስለዚህ አብርሃም ወደ ሸኬም መጥቶ በዛ ጠንካራ ከተማ ገባና መሰዊያን ሰራና አልዋለም አላደረም። ለምን? ሸኬም ምን ስለሆነ? ጠንካራ ከተማ ስለሆነ፣ የጉልበት ከተማ ነው። ሳኦል የእስራኤል ንጉሥ ሆኖ ሲሾም ሳኦል ከትከሻው በላይ ዘለግ ያለ ጠንካራ ሰው ስለነበር የእስራኤሎችን ምን ሊዋጋላቸው ይችላል ተብሎ ታሰበ? ጦርነታቸውን ሊዋጋላቸው። ሸኬም እና ትከሻ አንድ ነው። የሳኦል ጥንካሬ ለተዋጊነት ያበቃው። ስለዚህ ሸኬም ማለት ጠንካራ ማለት ነው። እኔ ጋር ናቸው። አብረንን ገና ኢየሩሳሌም ድረስ እንሄዳለን። ገና ኢየሩሳሌም በኬብሮን ውስጥ አልፈን ኢየሩሳሌም እንገባለን። ስለዚህ ንቁ። እግዚአብሔር መልእክት አለው ለኢስት ለንደን፣ ለሳውዝ አፍሪካ ከተማዎች፣ እዚህ ምድር ለምንኖር ቅዱሳኖች። ከተማ ከባድ ከተማ፣ ሸኬም ከባድ ከተማ። ስለዚህ አብርሃም ሄደ። ከዛ በኋላ ያዕቆብ በአጎቱ ምድር በስደት ቆይቶ ከተመለሰ በኋላ ያዕቆብ ተመልሶ ሲመጣ ወንድሙን ኤሳውንን ፍርሃቱን ሁሉን ጨርሶ አከናውኖ መጥቶ የገባበት ከተማ ማን የሚባለው ከተማ ነው? ሸኬም የምትባለዋ ከተማ ማን መጣ? ያዕቆብ መጣ። በዛ መሰዊያን ሰራ፣ በዛ ድንኳን ጣለ፣ በዛ ማረፊያን አደረገ። በዛ ከተቀመጠ በኋላ የሸኬም ሰዎች ሸኬም ነው የገባው። የሸኬም ሰው ሆነና ተደላሎ ተቀመጠ። ታስታውሳላችሁ? ያዕቆብ አገሩን ለቆ ወደ አጎቱ ሲሄድ የት ነው ተመልሼ እመጣለሁ ብሎ ቃል የገባው? ወደ ቤቴል ተመልሼ እመጣለሁ ነበር ያለው። አሁን ግን ሄደው እሱ የት ነው? ወደ ሸኬም ሄደ። ሸኬም የምን ከተማ ነው ብለናል? ጠንካራ፣ ከባድ አስቸጋሪ ተግዳሮት የሞላው ከተማ ነው። ስለዚህ ምን ተፈጠረ? ተደላሎ ተቀምጦ መሰዊያን ሰርቶ ድንኳን ሰርቶ ከተቀመጠ በኋላ ምዕራፍ 30 ላይ ዘፍጥረት ምዕራፍ 34 ላይ ይሄ ሆኖ ምዕራፍ 33 ነው። ምዕራፍ 34 ላይ ልጁ ዲና የተባለችው ከልጆቹ ሁሉ መካከል ብቸኛ አንዲት ሴት አለችው። አብረንን ብቸኛ አንዲት ሴት አለችው። የከተማውን ሴቶች ልታዋራ፣ ልታጫውት፣ ልትዝናና ስትወጣ ማናገኛት? የሸኬም ንጉሥ ልጅ አገኛትና ወደዳት፣ አፈቀራት፣ ወሰዳትና ደፈራት። ደፈራት። አስነዋሪ አይደለም? በሸኬም ያለው ኑሮ ህይወት ከባድ ነው። የሸኬም ከተማ ህይወት ከባድ ነው። ተነወረች። ያዕቆብ ያንን በሰማ ጊዜ ልቡ ምን አለ ይላል? አዘነ። ልጁ ተደፈረች። አንድያ ልጁን ፕሮቴክት ለማድረግ አልቻለም። ነውር መጣ። ያንንን መልእክት ለልጆቹ ለማድረስ ከእረኝነታቸው እስኪመለሱ ድረስ እስኪጠብቅ ድረስ ልጆቹ ሰሙና ወደ አባታቸው ወደ እህታቸው መጡ።
የሸኬም ንጉስ ልጁ ምን አለ? ሐሞር ልጁ ሐሞር ይባላል። ሐሞር ማለት በዕብራይስጥ አህያ ማለት ነው። ይገርማል። ልጁ ሐሞር ነው ስሙ። ስለዚህ ሐሞር ምን አለ? እቺ ልጅ እኔ ወድጃታለሁ፣ አጋባኝ። ከደፈራት በኋላ እኮ ነው፣ ካስነወራት በኋላ አጋባኝ፣ እኔ እሷን ማግባት እፈልጋለሁ ብሎ ጠየቀ። አባትየው ያዕቆብን መጣ አናገረ። ልጆቹ መጡ፣ ተመለሱ፣ ሁሉም መጡ። ምን ብለው ተስማሙ? ንግድ ቢዝነስ አብረው ሊያደርጉ። ተመልከቱ። አሁን ምን ሊሰራ ነው? ምን ሊሰራ ነው? ከተማ ሊሰራ ነው። ስምምነት አደረጉ፣ ቃል ኪዳን ገቡ። ልጆቻቸውን እንዲድሩ ቢዝነስ አብረው እንዲሰሩ የሸኬም ከተማ ለእስራኤል ልጆች ለያዕቆብ ልጆችና ለቤተሰቡ ከተማ እንድትሆን ሊጋቡ ወሰኑ። ምን ያስፈልጋል አሉ ያዕቆብ ልጆች። እናንተ እንደኛ ለመሆን እንድትችሉ ልጆቻችን እንድታገቡ ካስፈለገ ምን ያስፈልጋቸዋል አሏቸው? ተገረዙ። ተገረዙ። እነሱ ምን አሉ? ሰው በከተማ ውስጥ ያለ ስምምነት መኖር ይችላል? አይችልም። ስለዚህ ምን አደረጉ? ተገረዙ። ከተገረዙ በኋላ የዲና ወንድሞች ስምዖንና ሌዊ በሶስተኛው ቀን ፍሬሽ በነበረ ጊዜ ወደ እነኚህ ሰዎች መጡና ምን አደረጓቸው? ምን አደረጓቸው? ገደሏቸው። ወንዶችን ሁሉ ጨፈጨፉ። ሀብት ንብረታቸውን ወሰዱ። ሴቶች ልጆቻቸውን ዘረፉ። ሀብታቸውን ሁሉ ይዘው ወደ ከተማቸው ወደ ቤታቸው ተመለሱ። አያቸው። ሸኬም የመኖር ከተማ ነው። አብርሃም ለዛ ነው ጥሎ ወጥቶ ሄደው አልቆየም። ያዕቆብ መጥቶ ድንኳን ተክሎ ኑሮ ሊቀጥል አልቻለም። በዚህ ሂደት ውስጥ ምን ተፈጠረ? አስነዋሪ ነገር ተፈጠረ። ልጁ ተደፈረች። ልጆቹ መጡና ደግሞ የሸኬም መንፈስ የበቀል መንፈስ ነው። ልጆቹ መጡና የአገሬውን ሰው ጨፈጨፉት፣ ደሙን አፈሰሱት። ያዕቆብ ምን አላቸው? አስነወራችሁኝ፣ አስከፋችሁኝ አላቸው። እኔ ትንሽ ነኝ፣ በእኔ ላይ መከራ አመጣችሁኝ። ስለዚህ ያዕቆብ ምን ማድረግ ነበረበት? ሸሽቶ ወደ ቤቴል መሄድ ነበረበት። ሸኬም የደም ከተማ፣ የነውር ከተማ፣ ከባድ ከተማ፣ አስጨናቂ ከተማ። ውድ ጌታ ልጆች ለምንድን ነው ይህ ሁሉ የምንነጋገረው? ለምንድን ነው ይህ ሁሉ የምንነጋገረው? ሁሉም ከተማ እያንዳንዱ ከኒውዮርክ ጀምሮ እስከ ጆሃንስበርግ ሁሉ ከተማ መጽሐፍ ቅዱሳዊ ባህር ያለው እንደ ሸኬም ይሆናል፣ እንደ ኢየሩሳሌም ይሆናል፣ እንደ ኬብሮን ይሆናል። እንደ ሁሉም አይነት ባህሪ በከተማው ውስጥ አለ። ነገሩ የሚወስነው አንዱ የመጀመሪያው ወሳኝ ነገር ምንድን ነው? የከተማው ሕዝብ ልብ ነው። ሸኬምን ሸኬም ያደረጋት የዲና መደፈር ነው። ሸኬምንን የበቀል ከተማ ያደረጋት የያዕቆብ ልጆች ስምዖንና ሌዊ ለበቀል ስለወጡ ነው። ያ ከባድ ከተማ ነው። ውድ ወንድሞቼና እህቶቼ፣ ውድ የሳውዝ አፍሪካ ወንድሞችና እህቶች፣ የምንኖርበትን ከተማ በእግዚአብሔር ዓይን ካላየነው፣ እንደ እግዚአብሔር ሰዎች ካልተመለከትነው ሁሉ ነገር ሊኖር ይችላል። አምልኮ ሊኖር ይችላል። መሰዊያ ሊኖር ይችላል። ብዙ ነገር ሊኖር ይችላል። መንፈሳዊ ሊመስል ይችላል። ያዕቆብ ያደረገው ያንን ነው። ያዕቆብ ሁሉም መንፈሳዊ ነገር አድርጓል። ልክ እንዳያቱ እንደ አብርሃም መሰዊያ ሁሉ ሰርቶ ነበረ። ግን ያ ዘለቀ በሌሊት ተነስቶ ልክ ካጎቱ ቤት ሸሽቶ እንደወጣው ሸሽቶ አምልጦ ወደ ሌላ ከተማ መሄድ ነበረበት። ለምን? በደልን ስለሰራ፣ ልጆቹ በደል ስለሰሩ፣ ስላላቆማቸው፣ ልጆቹ ግፍ ስለመለሱ፣ በቀል ስለመለሱ። ከተማ ወደ ጌታ ልጆች ምሕረት ከሌለ፣ ይቅርታ ከሌለ፣ ቃል ኪዳን ከሌለ፣ መተው ከሌለ፣ ፍቅር ከሌለ፣ በቀል ካለ፣ ንቀት ካለ፣ መድፈርና ማህበረሰብን ማናወጥ መናቅ ካለ ያ ከተማ ሸኬም ይሆናል። ሸኬም ማለት ነው ብለናል። ከባድ ማለት ነው። ጠንካራ ማለት ነው። የማይፈታ በረከት የሌለበት ሁሌ እንባ ያለበት። እዚህ ከመጣው በኋላ ሰሞኑን ስሰማ ስለ ኢስት ለንደን
ብዙዎች ወገኖች ይህ ከተማ እኮ ለብዙ ዓመታት የሰላም ከተማ ነበረ። ከሌሎች ክልሎች ሁሉ ኢስት ለንደን በጣም የሰላም ከተማ ነበር። አሁን ነው ጉድ እየመጣ ያለው። አሁን ወደ ምን እየተቀየረ ነው? ወደ ምን ኢስት ለንደን እየተቀየረ ነው? ወደ ምን እየተቀየረ ነው? ወደ ሸኬም እየተቀየረ ነው። ሞት ልማድ እየሆነ ነው። አስጨናቂ ግፎች እየመጡ ነው። መልካም ዜና የለም። የተደማመጥን ነው ወገኖች። መልካም ዜና የለም። ሸኬምን ወደ ክብር ከተማ መቀየር የሚችል አእምሮ ከሌለን እኛ ተበቃዮችንን፣ እኛ ቁጠኞችንን፣ እኛ መራሮችንን በግፍ ፋንታ ግፍ። እግዚአብሔር በቀል የማን ነው አለ? በቀልህን ለማን ተዋለ? ለእግዚአብሔር። ሸኬም እንዴ ነው? ወደ አብርሃም ወደ አባታችን አብርሃም እንመለስና አብርሃም ሸኬምን ለቆ ከሄደ በኋላ ዘፍጥረት ምዕራፍ 13 ላይ መጨረሻ ላይ አብርሃም የመጣው ወደ አንድ ከተማ ነው። ኬብሮን ወደምትባል ከተማ አብርሃም መጣና ተቀመጠ። ኬብሮን አሁን የት ነን? ኬብሮን የምትባል ከተማ ሰምተናል አይደለም እንዴ? ኬብሮን በምትባል ከተማ አሁን አብርሃም መጣና በዛ ተደላሎ ተቀመጠ። አያችሁ፣ የከተማ ታሪክ ተቀየረ። አብርሃም የሄደበት የሸኬምን ነገር እንደማያዋጣው አውቋል። ያዕቆብ ቆይቶ ሄዶ ብዙ ጭንቀት ውስጥ ገብቷል። አሁን አብርሃም ወደ የት መጣ? ወደ ኬብሮን የምትባል ከተማ መጣ። ኬብሮን ማለት ምን ማለት ነው? ኬብሮን ማለት ምን ማለት ነው? ምን ይመስላችኋል? ኬብሮን ማለት ከዕብራይስጡ ቃል ሐቬር ከሚለው ቃል የተወሰደ። ሐቬር ማለት ምን ማለት ነው? ጓደኛ፣ ወዳጅ፣ የቃል ኪዳን ሰው ማለት ነው። የልብ ሰው ማለት ነው። ኬብሮን የምትባለዋ ከተማ ኬብሮን ብለን የምንጠራት ያቺ ከተማ የምን ከተማ ነች ብለን አለኝ? እኔ ጋር ናችሁ እንዴ? የምን ከተማ ነች? የጓደኝነት ከተማ ነች፣ የወዳጅነት ከተማ። ስለዚህ በኬብሮን ተቀመጠና መኖሪያውን እዛ አደረገ። አብርሃም እዛ ተቀምጦ በነበረበት ጊዜ ያጎቱ ልጅ ዘፍጥረት ምዕራፍ 14 ላይ ስንመጣ አሁን በፍጥነት ኬብሮንን ቶሎ አልፈን ወደ ኢየሩሳሌም መግባት ያስፈልጋል። እዚህ እንዳንቀ አብረንን ወይ ወደ ኬብሮን ከመጣ በኋላ ምዕራፍ 14 ላይ ስንመጣ ያጎቱ ልጅ ሰዶም ይኖር የነበረው ተማርኮ በሌሎች ጠላቶች ወደ የት ሄዷል? በምርኮ ተወስዷል። ስለዚህ አብርሃም ያንን ሲሰማ የሰዶም ህዝቦችን እና አገሩንን የተማረኩትን ለማዳን ያጎቱ የወንድሙ ልጅ ለማዳን ብሎ 318 ጦረኞችንን ይዞ አብረነን እነሱንን ይዞ ለጦርነት ወጣ። ይህ ምንድነው? ወዳጅነት ነው። ዘመድ ወገን አለ፣ እርዳታ ድጋፍ የሚያስፈልገው። ከዛ ወጣና ማርኮ አሸንፎ መጣና ዘመኑንን አስመለሰ። ከዛ ሲመጣ ልብ ብላችሁ አድምጡኝ ወደ ጌታ ልጆች፣ ልብ ብለን እንዳውን በጣም ጥልቅ ነው። እግዚአብሔር የሚናገረን ነገር እናስተውል። ከዛ ሲመጣ ድል አድርጎ ሲመጣ የሰዶም ንጉሥ ተገናኘውና አብርሃም ሆይ አለው፣ ሀብቱን ንብረቱን ውሰድ፣ ሰዎችን ግን ምን በልልኝ አለው፣ መልስልኝ አለው። አብርሃም ምን አለ? ታዲያስ አለ እንዴ? አብርሃም ምን አለ? አምጣው አለ። ይህ ጥሩ ቢዝነስ ኦፖርቹኒቲ ነው አይደለም? ገንዘብ መስሪያ ጊዜ ነው አይደለም? አብረን ነው ወይ? ይሄ ገንዘብ መስሪያ ጊዜ ነው አይደለም እንዴ? ውሰድ አለው። ሰዎችን ግን መልስልኝ። አብርሃም ምን አለ? ኖ ኔቨር። እንዲህ አይነቱ ወዳጅነት እኔ የማን ሀገር ሰው ነኝ አለ አብርሃም። የማን ከተማ ሰው ነኝ አለ አብርሃም። አብርሃም የማን ከተማ ሰው ነው በዚህ ሰዓት? የኬብሮን ሰው። የወዳጅነት ከተማ መቀበል ሳይሆን ምን ማድረግ ነው? አድኑኝ ሳይሆን ምን ማድረግ ነው? መቀበል ሳይሆን መስጠት ነው። መቀበል ሳይሆን ምንድነው አለን? አብረነን ወይ መስጠት ነው። አድኑኝ ሳይሆን ለማዳን ራስን ህይወትን ሰውቶ ሌሎችን ለማዳን ለመታደግ መውጣት ነው። ስለዚህ ምን አለው? እኔ በሰራዊት አምላክ በእግዚአብሔር ፊት ኖ አይሆንም አለው። አብርሃምን እኔ ባለጠጋ አደረኩት ብለህ ልታወራ፣ እኔ ብልጽግናዬ የሚመጣው ከማን ዘንድ ነው አለ? እግዚአብሔር ዘንድ ስለሆነ አልቀበልህም አለው። ባሮች ተዋጊዎች ከበሉት ነገሮች ምንም አንድም ነገር እንድትጨምረልኝ አልፈልግም ብሎ አብርሃም
ተመልሶ ሲመጣ በነጋታው እግዚአብሔር ዘፍጥረት ምዕራፍ 15 ላይ ለአብርሃም ተገለጠለትና ብቻውን ሲያገኘው እኔ በፊትህ ጋሻ ነኝና እንደፈለግ ተመላለስ አለው። አብርሃም የት ነው አሁን አብርሃም ከሶዶም ወጥቶ ወዴት ተመልሷል? ወደ ኬብሮን እዛ ዛፍ ስር ማምሬ ከሚባለው ዛፍ ስር እዛ ተቀምጧል። እግዚአብሔር ተገለጠና ምን አለው? እኔ ጋሻህ ነኝ አለው። ታየዋለህ አለው። ይህ የምታየውን ነገር ሁሉ ላንተና ለዘር እሰጣለሁ አለው። እግዚአብሔር ወይ ይህ እንዴት እንደሚሆን አውቃለሁ አለው። ውጣ፣ ወደ ውጭ ውጣና ተመልከት፣ ከዋክብትን፣ ጨረቃውን፣ አሸዋውን ሁሉን ተመልከት፣ የምታየውን ነገር ሁሉ እሰጥሃለሁ። እግዚአብሔር ለዚህ ሰው ከዚህ በኋላ እግዚአብሔር መጣና በኬብሮን በዚህ የወዳጅነት ስፍራ እግዚአብሔርን ሰው አይዞህ አለው። አይዞህ፣ ይህ ከተማ ያንተ ከተማ ነው። አብርሃም በዚህ ተጽናንቶ ተቀምጦ ሳለ ወደ ዘፍጥረት ምዕራፍ 17 እንምጣና በዚሁ በኬብሮን ከተማ አሁን እግዚአብሔር ለዚህ ሰው የገባለት ቃል ኪዳን አስደናቂ ነው። መጀመሪያ በዘፍጥረት 12 ላይ የገባለትን ኪዳን አጽንቶለታል። ግን እሱ ገና አልገባውም። ልጅ እንዴት ሊመጣ ነው እያለ አብርሃም እየጠበቀ ነው። እና እግዚአብሔር ዘፍጥረት ምዕራፍ 17 ተገለጠለትና በድጋሜ ከአብርሃም ጋር ምን አደረገ? ቃል ኪዳን አደረገ። ይህ ቃል ኪዳን እግዚአብሔር ለአብርሃም የገባለትን ሐሳብ ፍጹም ሊያደርግለት በግርዛት ቃል ኪዳን ውስጥ አብርሃም አለፈ። በግርዛት ቃል ኪዳን ውስጥ አለፈና ወራሽ እንደሚሆን እግዚአብሔር አስረገጠለት። ያ ሁሉ የሆነው በኬብሮን አስገራሚ ከተማ ነው። እግዚአብሔር የገባው ቃል ኪዳን ደግሞ በግርዛት ጸና። አብርሃም እግዚአብሔርን አመሰገነ። አብረነን የወዳጅነት ከተማ። ከዛ ቀጥሎ አብርሃም በዚህ ሁኔታ እያለ አላበቃም። ማምሬ በሚባለው ዛፍ ስር ተቀምጦ በዛ ጠራራ ፀሐይ ላይ ሳለ እግዚአብሔር ለአብርሃም ተገለጠለት ብሎ ይናገራል። እግዚአብሔር ሲገለጥለት አብርሃም የት ላይ ነበረ? እኔ ጋር ናችሁ? እስኪ አንድ ወደ እኔ ተመልከቱ። አብርሃም ዛፍ ስር ቁጭ ብሎ ፀሐይ ያቃጠለው በዛ ጠራራ ፀሐይ እዛፍ ማምሬ የሚባለው ዛፍ ስር ምን ብሏል? አብርሃም ቁጭ ብሏል። በድንገት ሶስት ሰዎች መጡ። አያቸውና እባክህ ጌታ ያለው አንድ አድርጎ ጠራቸው። እባክህ ጌታ ወደ ቤቴ ግባ፣ ለእግራችሁ ውሃ ምትበሉት ምትጠጡት ይዘጋጅላችሁ፣ እባካችሁ አይኔ ዳለ። አረ እባካችሁ እግራቸው ላይ ወድቆ ምን አላቸው? አስገባቸው። ኬብሮን የምን ከተማ ነው ብለናል? የወዳጅነት፣ የጓደኝነት፣ የፍቅር ከተማ ነው። የመስተንግዶ ከተማ ነው። አስገባቸው። ቶሎ ብሎ ወደ ሳራ መጣና ምን ይታረድ አለ? ጥጃ ይታረድ፣ እንጎቻ ይጋገር፣ ውሃ ይምጣ፣ የሚበሉት ቺዝ አይብ ይምጣላቸው። ልክ እዚህ እንደምትሰሩት አስገራሚ ቺዝ አይብ ይምጣላቸው። እነሱ ይህን ሁሉ አድርግላችኋለሁ ግቡ ሲላቸው ምን አሉት? እንደተናገርከው እንደ ቃልህ አድርግልን አሉት። እንዴት ይገርማል! እነኚህ ሰዎች ያውቃቸዋል። እነኚህ ሰዎች አያውቃቸውም። እነኚህ ሰዎች አደገኞች ሊሆኑ ይችላሉ፣ አይችሉም። እነኚህ ሰዎች ነፍስ ገድለው መጥተው ሊሆን ይችላል፣ አይችልም። ሁሉ ነገር ኦፕሽኑ ሁሉ ክፍት ነው። ቤቱ አስገባና ድንኳኑ አስገባና የሚያስፈልገውን አብልቶ አጠጥቶ አስተናግዶ። ኬብሮን ማለት ወዳጅነት ነው። አስደናቂ ነው። አቤት ወገኖቼ፣ የኢስት ለንደን ሰዎች በጣም ይሄ ምሳሌ ከናንተ አገር ሰዎች ቤትም ዓለም አላየውም። የኬብሮን ሰው ቤቱን ከፍቶ የሚያበላ የሚያጠጣ ያለው የሚያፈስ እንደናንተ አገር አይነት ሰው የመስተንግዶ ሰው የለም። ይህን በእግዚአብሔር በእውነት ነው የምናገር። አስደናቂ ልብ ያላችሁ ሰዎች ናቸው። ከመጣሁበት ከመጀመሪያው ጊዜ ከ4 ዓመት በፊት እስካሁን ድረስ ሁሌ የሚናፍቀኝ ማረሳው ማየው የሚያስለቅሰኝ አንዱ ነገር መስተንግዷችሁ ነው። የእናንተ ፍሪጅ የእናንተ ጓዳ ለእንደኔ አይነቱ እንግዳ ሁሉ እየተከፈተ ነው።
አስገራሚ። ሰው በልቶ የጠገበ አይመስላችሁ? ሰው በልቶ የጠገበ አይመስላችሁ? የሚቆጠብ ነገር የለ። ቤታችሁ የማን ቤት ነው? የኬብሮን ቤት ነው። ሆሳዕና ዱራሜ ከሚባል ዝም ብላችሁ የኬብሮን ቤት ብላችሁ ብትጠሩት ይሻላል። መስተንግዶ ያልጎደለበት ቤት። እንዴት አይነት ፍቅር! አሜን ነው። ጌታ ይባርካችሁ። ስለዚህ ወደ ጌታ ልጆች፣ አብርሃም በህይወቱ ወደዚህ ሁለተኛ ከሸኬም ወደዚህ ሁለተኛ ወደ ኬብሮን ሲመጣ እግዚአብሔር ከዛ በኋላ እየተደማመጠ ነው ወይ? It's very important። ከዛ በኋላ ለሚሰሩት ከተማዎች ሞዴል ልትሆን የሚገባት ከተማ፣ ሰው አብሮ ለመኖር የሚያስችለው ሞዴል የሆነ ከተማ ኬብሮን ነች። የወዳጅነት ከተማ፣ አብሮ መብላት መጠጣት፣ ምናቀውን ብቻ ሳይሆን የማናቀውን እንደኔ አይነቱን እንግዳ ተቀብሎ ማስተናገድ፣ መውደድ፣ ማቀፍ፣ ልብን ህይወትን ማቀፉ፣ መተቃቀፉ፣ ይህ ሁሉ ያለው በጣም አስገራሚ ነው። በዚህ እንዴት እግዚአብሔር ባርኳቸዋል! እንዴት የታደላችሁ ብፁዓኖች ናቸው! የትም ዓለም የለም። ውድ ጌታ ልጆች፣ ትልቁ ስብራታችን ግን ትልቁ ሐዘናችን ግን በእግዚአብሔር ፊት በፍርሃት ነው ይሄንን የምለው። ትልቁ ስብራታችን ግን ይሄ ፍቅር ይሄ መዋደድ ያለው በማን መካከል ነው? በእኛው ነው። በእኛው ነው። ምን ኖረው የት ነው? የት ከተማ ነው አሁን ያለ ነው? አሁን ያለ ነው የት ነው? ኢስት ለንደን። ኢስት ለንደን ኢትዮጵያ ብቻ ነው ያለው? ኢስት ለንደን እኛ ብቻ ነን? ሆሳዕናና ዱራሜ ሌላ ሀገር የመጣ ሰዎች እኛ ብቻ ነን? መዋደዱ መፋቀሩ ማን ከማን ጋር ነው? አብርሃም ቤቱ ጎትቶ ያስገባቸው ሰዎች የሚያውቃቸው ወዳጆቹ ቀድሞ ያበላቸውና አሁን ዕዳ ሊመልስላቸው ነው። ያውቃቸዋል? አያውቃቸው? አውቃቸው። ፍሪ የሆነ ላቭ ነው የሰጣቸው። እናንተ በዚህ ፍቅር ተባርካችሁ እየበላችሁ እየጠጣችሁ ያላችሁት ከተማ እየሰራችሁ ያላችሁት ኢስት ለንደን ሳይሆን እየሰራችሁ ያላችሁት ሆሳዕናና ዱራሜ ነው። እዚህ ከይቅርታ ጋር አገሬው እንግዳው ጎረቤታችሁ፣ የአገሬው ሰው ጎረቤታችሁ አብሯችሁ ይበላል። ናይጄሪያው፣ ፓኪስታኑ፣ ሶማሌው አብሮ ይበላል። ቤቱ ተከፍቶለት ይበላል፣ ይጠጣል፣ ይገባል፣ ይወጣል። ሰላምስ እንለዋለን፣ እናናግረዋለን። የአገሬው ሰው ውዱ የሳውዝ አፍሪካ ሰው በብዙ መከራ መጥቶ እዚህ የደረሰው ህዝብ ቤቱን፣ ንብረቱን፣ ሀብቱን፣ ንብረቱን ከፍቶ እኛን ያስተናግደን ሰው አብልቶ መንገድ ሁሉ ከፍቶ የሚያኖረን ህዝብ እናበለዋለን። ከኔ ጋር ናችሁ ወይ? እናበለዋለን፣ እናከብረዋለን፣ እናፈቅረዋለን። ህይወታችን ሰውተን ያለንን ልናካፍለው ዝግጁ ነን አይደለም? ይህን ከተማ ወደ ኬብሮንነት የለወጥነው ለራሳችን ልንበላ፣ ልንጠጣ፣ ልንደግስ፣ ልንጨፍር ነው እንጂ ይህ ከተማ ለአገሩ ሰዎችና ለሌሎች መጻተኞች የተመቸ ከተማ እንዲሆን እየሰራን አይደለም። ይህን ከተማ ከዚህ የተነሳ ነው ይህ የሰላም ከተማ ኬብሮን የነበረው እየፈረሰ አሁን ምን እየሆነ መጥቷል? ወደ ኋላ ስንመለስ ምን እየሆነ መጥቷል? ሸክም እየሆነ እየከበደ መጥቷል። አስደንጋጭ የሆነ ሞት እየገባ ነው ቤተክርስቲያን። ወንድማችን አጣ፣ ሽማግሌ አጣ። እዛ ቸርች ሲሄዱ ውድ የሆኑ አገልጋዮች እየሞቱ ነው። ይህ ከተማ ከኬብሮንነቱ ወደ ምን እየተቀየረ ነው? ወደ ሸክም እየተቀየረ ነው። እንዴት አይነት ስብራት! እንዴት አይነት ሰልፍሽነት! እግዚአብሔር እዚህ እኮ ያመጣን ልክ አብርሃም እየተደማመጥን ነው ወይ? እግዚአብሔር እዚህ ያመጣን ለአባቶቻችን በተናገረው ትንቢት ነው ወይስ አይደለም? አይደለም እንዴ? አይደለም እንዴ? ይህ ቃል ኪዳን ነው? ቃል ኪዳን አይደለም። በቃል ኪዳን የመጣ ነው። በቃል ኪዳን መጣን። ስለዚህ ሁሉ ነገር ለኛ ምን ይለናል? ይገባኛል በሚል መንፈስ ነው ይህ ህዝብ እዚህ ሀገር እየኖረ ያለው። ያለ ፈቃድ፣ ያለ ወረቀት፣ ያለ ስርዓት ብዙ ወንጀል ሰርተን ወንጀል እያስተማርናቸው የምትሉ እናንተ ናችሁ። እኔ አይደለሁ፣ ከእናንተ ነው የሰማሁት። ይህን ከተማ ሸኬም አድርገነዋል። ሸኬም አድርገነዋል። መነዋወር፣ መደፋፈር መጥቷል። አስደንጋጭ ነው።
እግዚአብሔር የገባላችሁ ቃል ኪዳን አለ። ቃል ኪዳኑ ግን አብርሃም እዚህ ሆኖ ተመልከቱ፣ ወደ ሌላ ቦታ ልወስዳችሁ ነው። ተዘጋጁ፣ አብረንን ተዘጋጁ። ንቁ የጌታ ልጆች። አብርሃም በዛ ቦታ ሆኖ ሲኖር የኖረው በድንኳን ነው፣ ቤት አልሰራም። ከዚህ ምን በኋላ ምን ተፈጠረ? ሳራ ሞተች። ዘፍጥረት ምዕራፍ 23 ላይ አብረንን ሳራ ምን ሆነች? ስለዚህ ሳራ ስለሞተች አብርሃም ምን ሊያደርጋት ምን ማድረግ አለበት? ምን ማድረግ አለበት? የሞተውን መቀበር አለበት። ስለዚህ የከተማ ሽማግሌዎችን ሰበሰበና ታላላቅ ሰዎችን ሰበሰበና እባካችሁንን ሙቴን ልቀብር ነውና ምን ስጡኝ አላቸው? መሬት ስጡኝ አላቸው። ምን ችግር አለ አሉት። አንተ እስኪ ልብ ብላችሁ አድምጡኝ የጌታ ልጆች። ይህን ሳስብ በጣም በቃ ልቤ ይፈሳል። ይህን ሳስብ በጣም ይህ ሰው ቆይቷል ከነሱ ጋር ሚስቱ እስክትሞት ድረስ ይህ ሰው ብዙ ነገር አልፏል። አሁን ሞታብኛለች እና ሚስቴ ልቀብራት እፈልጋለሁና መሬት ስጡኝ ሲላቸው እንዴ አሉት። እንዴ ላንተ ለሳራ ምን አሉት? መሬት ዋይ ኖት እንዴታ አንተ በመካከላችን ምንድን አሉት? እንደ መስፍን ነህ። እንዴ በመካከላችን አንተ በእኛ መካከል እንደ ምንድን አሉት? እንደ መስፍን ነህ። ለምን? ይህ ሰው ተጠቃሚ ሳይሆን ኬብሮን እየኖረ ኬብሮንን የሚሰራ ሰው ነው። የሚበላ የሚጠጣ ወሳጅ ቦጥቧጭ ሳይሆን ሰጪ ነው። ቤቱ፣ ህይወቱ፣ ንብረቱ ሁሉ እየተከፈተ ነው። የሚሰጥ ሰው ነው። ስለዚህ በፈለገ ጊዜ ሙታኔን ልቅበር ሲላቸው ምን አሉት? ጌታ አንተ በፊታችን ኖ አብርሃም ምን አለ? ቅድም የሰዶም ንጉስ ሀብት ንብረት ውሰድ ሲለው ምን አለው? እምቢ አለው። እኔ እዚህ ያለውበት ዓላማ ምን ለማድረግ ነው አለ? መስጠት ነው፣ ለመቀበል አይደለም። አሁን ሳራ ስትሞት ይህ ሰው ምን አለ? መሬቴንን በሙሉ ዋጋ ነው አስገርም። በሙሉ ዋጋ አንዲት ራንድ ሳልቀንስ ገዝቼ ነው ሙት የምቀበል። በፍጹም አይሆንም አሉት። ሰውየው ተጠየቀ። መሬቱን እሰጠዋለሁ እንዴ? ለሱም አለ ለሱ ለአብርሃም ይሄ በፍጹም ሊሆን የማይችል ነገር ነው፣ እባክህ በነፃ ወሰዱት። አብርሃም ምን አለ? እኔ ጋር ናችሁ? አብርሃም ምን አለ? በፍጹም አይሆንም አለ። ለምን? ቢቀበል ኖሮ ያ መሬት የማን መሬት ነው? የሰጪው መሬት ነው። የአብርሃም መሬት በፍጹም ሊሆን አይችልም። ስለዚህ ምን አደረገ? አልቀበልም አለና ገዛው። ከገዛው በኋላ ያ መሬት የማን መሬት ነው? የአብርሃም መሬት ነው። አያችሁ፣ ገዛውና በቃ ማህተሙን አስቀመጠበት። አሁን ከዛ በኋላ ያ የመቃብር ቦታ ማራት መክበላ ይባላል፣ እስከ ዛሬ ድረስ አለ። ያ ቦታ የአብርሃም መሬት ሆነ። ሳራ ምን ሆነች? እዛ ላይ ምን ሆነች? እኔ ጋር ናችሁ? ሳራ ከተቀበረች በኋላ ማን ተቀበረ? እዛ ቦታ ላይ ማን ተቀበረ? አብርሃም ከተቀበረ በኋላ እዛ በኋላ ማን ተቀበረ? ይስሐቅ እዛ ተቀበረ። ይስሐቅ እዛ ከተቀበረ በኋላ እዛ በኋላ ማን ተቀበረ? ያዕቆብ ተቀበረ። ሊያ ከሞተች በኋላ የተቀበረች እዛው ኬብሮን እዛው እሷ ከሞተች በኋላ እያለ ይቀጥላል። ማን በገዛው መሬት፣ ማን በሰራው ቦታ፣ በነፃ በተቀበሉት አልፈልግም። የኔ ከተማ ሰሪነት፣ የኔ ወዳጅነት መቀበል ሳይሆን መስጠት ነው። ገዛው፣ ደስ ብሏቸው ሰጡት። 400 ሼኬል ተመዝኖ ሰጡትና ገዛው። አያችሁ፣ ከተማ የሚሰራው በመቀበል አይደለም። ከተማ የሚሰራው በእንደዚህ ሁኔታ አይደለም። እየተደማመጥ ነው። ውድ ወንድሞቼ፣ ዛሬ ወደ ጭንቅ እዚህ እግዚአብሔር ሰጥቶ ባመጣን ምድር ጭንቅ ላይ እየገባን ከተማ ሲዘጋ ሲከፈት ነፍስ ውጪ ነፍስ ግቢ በሚል ሁኔታ የመጣ ነው። የመስጠት ልምዱ ስለሌለን ነው። ተቀባዮች እንስማማለን? አንስማማ? አትስማሙ? ልንስማማ ይገባል። ይሄ እውነት ነው። ከመሪዎቻችሁ ጋር ሰምተናል። ይሄ እውነት ነው። ተቀባይነት ነው ያለው። መስጠት፣ መብላት፣ መጠጣት የሚባለው ዜጋውን እዚህ የሚኖሩትን ሰዎች አበልተናል፣ አጠጥተናል። የተራቡትን መንገድ ላይ አይተን ዝወር ብለን አልፈናል።
የነሱ መሬት እኮ ነው። መሬቱ የማን መሬት ነው? የማን መሬት ነው ወንድሜ? የነሱ መሬት እኮ ነው። አገሩ እኮ የነሱ ነው። እኮ በጣም አልገባንም። ይገባኛል በሚል ሁኔታ አይዘለቅም። ይሄ እግዚአብሔር እውነት ነው። በወዳጅነት እርስ በርሳችን ልንሆን እንችላለን። በአካባቢያችን ካሉት ፍቅር የተከፈተ ልብ የተራቡትን ካላበላን ትምህርት ቤቱን ካልደጎምን መንገዱን ካላጸዳ ነው ህይወታችን ከህይወታቸው ጋር ካልተያያዘ ይሄ ከተማ ሊሰራ አይችልም። እኛ ከተማን ለመጠቀምና ከተማን ለማፍረስ የመጣን ሰዎች ነን። ስለዚህ ነገር እየጨነቀ ቀንድ የሆነው ሰው እየተመታ ሬሳችንን እዚህ መቅበር አለ። ከባድ ነገር እየተናገርኩ ነው። በጣም ከይቅርታ ጋር ተንበርክኬ ልናገር ወገኖቼ ይሻላል። ይህ ከባድ ነገር ነው። ሬሳችንን በሳጥን ዘግተን አገራችን መላክ ነው። እዚህ የመቅበር ክብር እንኳን የለንም፣ አልተገባንም። ለተሰበረው ለሆነው ወንጀል ኬስ ተከፍቶ ኬሳችን ታይቶ ፖሊስ ገብቶ መርምሮ እስከ መጨረሻው አይከታተለው። ለምን? እኛ ምኖች ነን? ተጠቃሚዎች ነን እንጂ ጠቀሜታ የለንም። ኬር የላቸውም ስለኛ። እንዲህ ከተማ ይሰራል? እንዲህ እስከ መቼ ድረስ ይዘለቃል? ወገኖቼ አካፍሉ። አብርሃም እንግዶቹን ማይገባቸውን ሰዎች ቤቱን ከፍሎ አበላቸው። ኬብሮን አደረገው። ህይወቱን ኬብሮን አደረገው። ማካፈል ተጀመረ። በእግራችን እየዞርን ብዙ ነገር የሰራን ሰዎች ዛሬ በመኪና እየተሽከረከርን አልፈናቸው ስንሄድ ንቀታችን፣ ቁጣችን፣ ይገባኛል ባይነታችን አስፈሪ ነው። አይዘለቅም። ይሄ እግዚአብሔር እውነት ነው። ይሄን እግዚአብሔር ለዚህ ህዝብ ሸክም ሰጥቶናል። በአገልግሎታችን ስንቃትት ስንጸልይ ኖረናል። ባለፉት 4-5 ዓመታት ነገር እየከፋ እንደሚመጣ ነው የምናውቀው። ነገር የሚቀይረው ታዲያ ምንድነው ወገኖቼ? ነገር የሚቀይረው ምንድነው? ኬብሮንነት ነው፣ ወዳጅነት ነው። ነገርን የሚቀይረው ከተማን ለመስራት እኛ ስንወጣ ነው። ከተማን ለመስራት፣ ለማብላት፣ ለማጠጣት፣ ለማካፈል፣ ለማክበር። ይገርማችኋል። ወደ ጠለቀ ነገር ልገባ ነው። አብረነን እንግባ ወይስ ይቅር? በዚህ እንዝጋው? እንግባ ትጌ እንግባ። ሰሞኑን ከፓስተር ጋር ሆነን ወገኖች ተማሪዎች ጋብዘውን እቤት ሄድን። እየበላን እየጠጣን በሰላም አሳለፍ። የእናንተ መስተንግዶ እውነተኛ ኬብሮን። በልተን ጠጠን ጠግበን እንጸልይ ተባለ። መጸለይ ጀመር። እየጸለይን ደነገጠ ልቤ እና ልቤ ላይ የመጣው ጥቁር አፓርታይድ የሚል ነገር። በኢየሱስ ጥቁር አፓርታይድ ምንድነው? ጥቁር አፓርታይድ የገባኝ ነገር መጸለይ ጀመረ። በቃ ንስሐ መግባት ጀመረ። ጥቁር አፓርታይድ እንዴ! ለካ እኛ አሁን ላሉት ጥቁሮች እነኚህ ሰዎች ምንን አሸንፈው መጥተዋል? የቀደመው አፓርታይድ ምን አፓርታይድ ነበር? ምን አፓርታይድ ነበር? የነጭ አፓርታይድ። እነኚህ ሰዎች ፉዞ ታውቃላችሁ? ፉዞ ምን እንደሆነ ታውቃላችሁ? ሰው አእምሮን እስኪስት ድረስ በቃ ህይወቱ ቫልዩ እስከማይኖረው ምጥምጥ አድርገው በልተው ተጠቅመው ትተዋቸው ሄደዋል። ተሰብረዋል። በተሰበረ ማህበረሰብ መካከል ነው የምንኖረው። ዛሬ እንደ አሜሪካ ሆኖ ብትሏቸው አይሆንም። ገና ብዙ ትውልድ ይጠይቃል። እየተደማመጠ ነው። ገና ብዙ ትውልድ ይጠይቃል እነዚህ ሰዎች እስኪነሱ ድረስ። ለማንሳት ነው እግዚአብሔር እናንተን ያመጣችሁ። ለማንሳት ነው እግዚአብሔር ያመጣችሁ። እንድትረዷቸው፣ እንድታገለግሏቸው፣ አብራችኋቸው እንድትኖሩ፣ እንድታድጉ፣ እንድታነሷቸው። እኛ ግን ምን እያደረግናቸው ነው? ጥቁሩ አፓርታይድ ነው። ነጩ እንኳን ምን ሰርቶ አልፏል? መንገዱን ሰርቶ፣ ትምህርት ቤቱን ሰርቶ፣ ሆስፒታሉን ሰርቶ፣ ሁሉን ሰርቶ፣ ከተማ ሰርቶ፣ አሁን ምንሽከረከርበት የሰራው ማን ነው? ነጩ ነው። ይህ እውነት ነው። ጥቁሩ አፓርታይድ እኛ ነን። ስንጠራቸው እንኳን እነኚህ ሰዎች ማን ብለን ነው የምንጠራቸው? እስኪ እውነቱን እንነጋገር። የተወደዱ የሳውዝ አፍሪካ ሰዎች ብላችሁ ነው የምትጠሯቸው? ኔቲቮች ብላችሁ ነው የምትጠሯቸው? ማን ብላችሁ ነው የምትጠሯቸው? ጌታ ይባርክሽ። ጥቁሮች
በኢየሱስ ስም ጌታ ሆይ ስለዚህ ቃል ማረን። ጌታ ሆይ ስለዚህ ቃል ማረን። ጥቁሮች እናንተ እነማን ናችሁ? እናንተ እነማን ናችሁ? እናንተ እነማን ናችሁ? እናንተ እነማን ናችሁ? እኛ ምንድን ነን? ጥቁሮች። ጥቁሮችን እኮ ጥቁሮች ብለው ሲጠሯቸው እነሱ ምኖች ናቸው ማለት ነው? ምን ማለት ነው? ባሮች ማለት ነው። ባሮች ማለት አይደለም እንዴ? ይሄ እኮ አሽሙር ነው። ይሄ እኮ ፌዝ ነው። ይሄ እኮ በደል ነው። ይሄ በእግዚአብሔር ፊት ትልቅ ትልቅ በደል ነው። ጥቁሩ አፓርታይድ ማን ነው? እኛ እየበላን በሀገራቸው እየኖርን በመንገዳቸው እየተሽከረከርን ቤታቸውን ተከራይተን እየኖርን ያለውን ሁሉ ሙጥጥ አድርገን እየበላን አልበቃንም። ጥቁር አፓርታይድ ማን ነው ዛሬ ሲባል እዚህ ያሉ ወገኖች ምን አሉ? አፓርታይድ ማን ነው? ሳውዝ አፍሪካ ሰዎች ናቸው። ሁሉም ብለው ነው። እኛ እኮ መጥተን እኮ ነው የመጣ ነው ከእግዚአብሔር የተነሳ ነው። ግን በማቅናት በመስራት እያገዝናቸው እያቆምናቸው ነው አይደለም። ጥቁሩ አፓርታይድ ታዲያ ዛሬ ማን ነው? ጥቁሩ አፓርታይድ ማን ነው? ከዚህ ስብራት እግዚአብሔር ይጠብቃል። በላተኞች፣ ተጠቃሚዎች፣ አፍራሾች እኛ ነን። እንግዲህ ያቆሸሽ ነው ያገማ ነው ምን ኖረው ለራሳችን ነው። ሁሉን ነገር ለራሳችን ኬብሮን አድርገነዋል። ለጎረቤቶች ለዚህ ሀገር ኔቲቮች ክቡር የሳውዝ አፍሪካ ሰዎች ግን ምንም ያተረፉት ነገር የለም። ከኛ ምንም ያተረፉት ነገር የለም። የተሰራ ነገር የለም። በጣም የሚገርመው አልገባንም። እኔ ማቀው እኔ የገባኝ እናንተ ያስረዳችሁኝ ይኸው ነዲጋሉ ለአባቶቻችሁ በተናገረው ተስፋ ነው እዚህ ያላችሁ አይደለም እንዴ? እዚህ ደግሞ ያላችሁት ነገር እኔ ስጸልይ የሚገባኝ በዚህ ቦታ ለእግዚአብሔር መሰዊያ እንዲሰራ ነው እዚህ ያላችሁት። እናንተ ይህን ቦታ ባትይዙት ማን ይዘዋል? ዙሉ ይዘዋል፣ እስላሙ ይዘዋል፣ ሌላው ባህል ይዘዋል አይደለም እንዴ? በቃ ለእግዚአብሔር መሰዊያ አልተሰራም እንዴ? እነ ያዕቆብ እንደሰሩት እነ አብርሃም እንደሰሩት መሰዊያ ተሰርቷል አልተሰራም? አብረን ነው አልተሰራም ወይ? ተሰርቷል። እግዚአብሔር የተመለከ ልጆቻችን በእግዚአብሔር ቃል እያሳደግን ቸርች አለ። ይህን የመሰለ ክቡር ነገር የለም። ቀጣዩስ ምንድነው? ከተማ መስራት። ከተማ መስራት፣ ከተማ ማቅናት። ቸርቹን ግቢውን ተመልከቱ። የተጠጣበት መብልና መጠጥ የተቆረሰው ዳቦ ልጅ ግቢው ሞልቶታል። ከግቢያችሁ ጀምሩ፣ ሰፈራችሁ ጀምሩ፣ ከገበያው ጀምሩ። አጽዱት፣ ውጡና ውብ አድርጉት። የኔና የናንተ ጥሪ ከተማ መስራት ካልሆነ ሸኬም ይሆናል። አንዘልቀው። ቀጣዩ ጥሪያችን ምንድነው? በሚያስገርም ሁኔታ ብዙዎቻችሁ ሰርታችሁ መከራችሁን አይታችሁ ምን ትደግፋላችሁ? ኢትዮጵያ ቤተሰብ መደገፍ አለ። የሰማችሁ ብዙዎቻችሁ እግዚአብሔር የባረካችሁ ወንጌላዊ ያስተማርታችኋል አይደለም እንዴ? አልሰማችሁም? እንደዛ የሚያደርጉ ወንድሞች እናቶች አይደለም እያደረጋችሁ ነው። ጌታ ይባርካችሁ። እና ትላንትና አንዱ ሲናገር እኔ ማስበው አለ እኔ የሰማሁት አለ። እባካችሁን አድምጡኝ፣ የእግዚአብሔር ሰዎች እባካችሁ አድምጡኝ። እነዚህ ሰዎች ወንጌል የማይናደርስላቸው አሉ። እነዚህ ሰዎች አይሰሙም። እነማን ናቸው እነዚህ ሰዎች? የሳውዝ አፍሪካ ሰዎች፣ የሀገሩ ሰዎች ወንጌል አይሰሙም። ድሮ ታውቃላችሁ የአፍሪካ አሜሪካኖች ባሮች ሆኖ ሲኖሩ ወንጌል እንዳይሰበክላቸው ተጠልተው ይኖሩ የነበሩ ሰዎች ናቸው። ለምን እንደው ታውቃላችሁ? የነሱ ነፍስ አትድንም ብለው ነጮች ወሰነው ነበር። አብረንን ይህ ግፍ አልነበረም? ይህ ግፍ አይደል? ጥቁሮች እነሱ አይድኑም አይሰሙም ብለን የወሰነው ማን ነው? ሰማይ እንደዛ ብሎ ወንጌልን ለማን ስበኩ ነው ያለው ጌታ? ለአሕዛብ ሁሉ ስበኩ። እኛ ግን እነኚህ ሰዎች አይሰሙም በሚል ወንጌልን የት እየላክነው ነው? ከዚህ አንስተን የት እየላክነው ነው? ኢትዮጵያ። እዚህ ወንጌል ስራ በገንዘባቸው በንብረታቸው በሀገራቸው እየኖርን እዚህ የመጣነው መሰዊያ ልንሰራ፣ ከዛ በኋላ ሌላ ቸርችና ሚኒስትሪ ኢትዮጵያ ልንጀምር፣ ኢትዮጵያ ልንሰራ፣ በዛም ደግሞ ልንኮራ። እዚህ ያለው ሙት ነፍስሳ እግዚአብሔር የመረጠን የጠራን ለምንድን ነው?
ቤተክርስቲያን እንድትሰራ በማን መካከል? በእነሱ በሀገሩ ክቡር በሆኑት የሳውዝ አፍሪካ ሰዎች። ለዚህ አልተዘጋጀንም። ቤተክርስቲያኖቻቸውን ልናቀና፣ የዳኑትን ልናጽናና፣ አይዟችሁ ልንላቸው። ለዛ ነው እዚህ እግዚአብሔር እኛን ያመጣ። የተደማመጠ ነው። ለዛ ነው እግዚአብሔር እኛን እዚህ ያመጣ። ኢትዮጵያ ለኛ ሰማሪያ ነች። መጀመሪያዋ የኛ ከተማ ማነች? የወንጌል ከተማ ይሁዳ። ይሄ ከተማ ነው። ይሄ ሀገርና ይሄ ህዝብ ነው። በሱ ገንዘብ ነው የምንኖረው። እግዚአብሔር ያመጣን ይሄንን ሀገር እንደርስ ነው። ከዚህ የተረፈው ወደዛ ይሄዳል። ከዚህ የተረፈው ሚሽን ወደዛ ይሄዳል። መጀመሪያ ግን እዚህ ይሄ እይታ ከሌለ ወገኖቼ፣ ይሄ እይታ ከሌለ በደል ነው። እውነተኛ አፓርታይድ ነው። ለነኚህ ሰዎች ወንጌል አይገባቸውም። ይህ መንፈሳዊ አፓርታይድ ነው። በዚህ እግዚአብሔር አይከብርም። በጣም በጣም ያስገርማል። ስለዚህ ከባዱ ነገር ምንድነው ታውቃላችሁ ወንድሞቼ እና እህቶቼ? ከባዱ ነገር ምንድነው ታውቃላችሁ? የኛ ልጆች እኛ ባለን ጥላቻ ለሀገሩ ሰዎች፣ ለተከበሩ የሳውዝ አፍሪካ ሰዎች እኛ ባለን ጥላቻ በዛ ውስጥ ነው የሚያድጉት። በዛ ውስጥ ያድጉና እኛ እንደምንጠላቸው እንደማይረው እንደምንቆጥራቸው ልጆቻችን የሚያዩት የኛን እርግማን ተቀብለው የሚያዩዋቸው በክፉ አይን ነው። ነፍሰ ገዳዮች፣ ወንጀለኞች፣ አረመኔዎች። እርቅ አለ፣ ሰላም አለ፣ መሰጣጠት አለ። ይሁን ተጎድተንም ቢሆን ከነሱ ጋር ዝምድና ወገን እንፈጠራለን ወይስ በበቀል እንወጣለን? ማን በበቀል ይወጣል? የሚጨንቃችሁ መቼ ነው ታውቃላችሁ? ከ20 ከ15 ከ20 ዓመት በኋላ ልጆቻችሁ የ20 ዓመት የ30 ዓመት እየሆኑ ሲመጡ ያኔ ነፍሳችሁ ትጨነቃለች። ወደ ጌታ ልጆች ከባድ ነው። የሰፋ የጠለቀ እይታ ከሌለ መርገሙ በልጆቻችን ላይም ይወድቃል። የሚያጽናና መልእክት የለም። ልንሰራ ካልተዘጋጀን በቀር አይዘልቅም። አገሬ ገባለው ብለን ምንፎክር ሰዎችን ያለ ነው። ሰርቼ ምን ቢደራቼ አገሬ ገባለው። ኖ ከሳውዝ አፍሪካ መውጣት ጭንቅ የሚሆንበት ጊዜ ደግሞ ይመጣል። እዚህ ሆነን አይምሮአችን ካልተቀየረ እግዚአብሔር አይለቀንም። እየተደማመጥን ነው። አይለቀንም እግዚአብሔር። ይህን ምድር በዝብዘን በልተን እዛ እኛ አገር ልንሰራ እግዚአብሔር በዚህ አይነት ኢኮኖሚ አይሰራም። ይሄ እግዚአብሔር ሆነ ጥቁር አፓርታይድ እኛ ነን። እነዚህ ሰዎች ፈርተው በጭካኔ የወጡበት ምክንያት የ30ውን ዓመት የኢትዮጵያና የሌላውን ስደተኛ ታሪክ ሲያዩት ጥቁር አፓርታይድ ተነስቶባቸዋል። አሁን ከሱ ጋር ነው ሰልፋቸው። የነሱ መረዳት ያንን ወደ ምን ልንቀይረው ይገባል? ወደ ኬብሮን ልንቀይረው፣ ወደ ወዳጅነት ልናመጣው፣ የእግዚአብሔርን ፍቅር ልናሳያቸው፣ ልናከብራቸው፣ ይቅርታ ልንጠይቃቸው። ይቅርታ አላወቅንበት፣ አብረናችሁ አልበላል። እኛ ተጠቃሚዎች ብቻ ሆነን እናንተ ተረባችሁ ትተናችሁ አልፈናችሁ ይላል። እቺንን ለኔ የሚያደርግ ለዚህ ለትንሹ ለኔ ለሱ የሚያደርግ ያን ለማን እንዳደረገ ነው አለ ጌታ ኢየሱስ። ለኔ እንዳደረገ ነው አለ። አንተ የምታየውን ና ከባድ ነው። ፍቅር፣ ንስሐ መግባት ያስፈልጋል። ወደ ኢየሩሳሌም እገባለሁ የሚል ተስፋ ነበረኝ፣ ግን አልደረስም። ጊዜያችን ሄዷል። መልእክቱ ግልጽ ነው። የመጀመሪያው እርምጃ ዛሬ ንስሐ ነው። የመጀመሪያው ንስሐ ዛሬ እርምጃ ንስሐ ነው። ንስሐ እንግባ። ከህዝቡ ጋር ከምድሩ ጋር እንታረቅ። መንገዱን እናጽናው። ሀብታም ሆነን እስኪያልፍልን ድረስ አንጠብቅ። ሰፈር ለማጽናት ሀብታም መሆን አያስፈልግም። ጓንት ብቻ ነው የሚያስፈልገው። አይደለም እንዴ? ጓንት ብቻ ነው የሚያስፈልገው። ጓንትን አድርጎ ሰፈርን ማጽናት። ትምህርት ቤት ችግር ሲኖር መደጎም፣
የተራበ ስናይ ካለን ማካፈል። ከ3 በላይ እንበላለን። ተርበው መንገድ ላይ የሚንከራተቱ የሀገሩ ዜጋዎች ክቡሮች ብዙ ሞልተዋል። እናካፍል፣ እንስራ። ከከተማው አስተዳደር ከመንግስቱ ጋር እንስራ። ካልሆነ መንግስት ልቡን በእኛ ላይ አክብዶ በዘጋው ጊዜ ያ የተሰበሰበው ነገር ሁሉ ገለባ ይሆናል። ነብስ ውጪ ነብስ ግቢ ነው የሚሆነው። ስለዚህ ውድ የጌታ ልጆች በዚህ 2 ቃል ወደ ኢየሩሳሌም 2 ሀሳቦች ልናገርና ሊጨርስ። እግዚአብሔር የእስራኤል ልጆች ወደ ግብፅ ላካቸው፣ ተመልሰው መጡ። ከዛ በኋላ እግዚአብሔር ምን አላቸው? አንዲ አላቸው። በዘዳግም ምዕራፍ 12 ላይ ወደ ኢየሩሳሌም ጀስት አስገብቻችሁ በዛ እንዝጋ ፈቀድልኛል ፓስተር። ወደ ኢየሩሳሌም ወደ ከነዓን ምድር ከገቡ በኋላ ከስደት መጥተው ማለት ነው እዛ እያሉ በባርነት ከተማ ሲሰሩ ኖረዋል። እኔ ጋር ናችሁ? አብነን ከተማ ሲሰሩ ቆይተዋል። ለፈርዖን ከተማ ሲሰሩ በባርነት እየተገረፉ እየተለበለቡ ከተማ ሲሰሩ ኖረዋል። ወደ ከነዓን ምድር ከመጡ በኋላ ለሁሉም ነገድ ምን ተሰጣቸው? ከተማ ተሰጣቸው። አይደለም እንዴ? ከተማ ተሰጣቸው። እግዚአብሔር ለዳን ለሩቤን ለሁሉ ከተማ ተሰጣቸውና ተደላለው ተቀመጡ። እግዚአብሔር ምን አለ? በዘዳግም ምዕራፍ 12 ላይ አንዴ ለወደፊት ስሜ የሚጠራበት ቦታ በዛ ላይ መስዋዕትን ታመጣላችሁ። አንድ ቦታ ነው ያለው እግዚአብሔር። ያ ቦታ እስኪሰራ ድረስ ያ ከተማ እስኪሰራ ድረስ ብዙ ዓመት ወስዷል። የእስራኤል ልጆች ከገቡ በኋላ ከነዓን ምድር ተደላለው ሁሉ መሬቱን ከያዘ በኋላ ዳዊት ወደ ኢየሩሳሌም ንጉስ ከሆነ በኋላ አሁን ልብላችሁ አርጉት እየዘጋው ነው። ንጉስ ሆኖ ከተሾመ በኋላ ኢየሩሳሌም ገና ስቲል አልተያዘችም ነበር። በኢየሩሳሌም ላይ እነማን ነበሩ? ኢያቡሳውያን የሚባሉ ኃይለኞች ነበሩ። ኢየሩሳሌምን ጂኦግራፊ የሚያቅሰው አለ እዚህ ታውቃላችሁ። ኢየሩሳሌም አሉ ሁሉ ነገር ወደ ኢየሩሳሌም ይወጣል እንጂ ወደ ኢየሩሳሌም አይወረድም። የከተማው የሀገሪቱ ከፍታ ኢየሩሳሌም ነው። እነዚህ ኢያቡሳውያን በዛ ያሉት ሰዎች ተለራለው ተቀምጠው በጦር ማንም ሊያሸንፋቸው አልቻለም። የምን አድቫንቴጅ ስላላቸው? የጂኦግራፊ አድቫንቴጅ ስላላቸው ከፍታ ስላሉ። ያ ቦታ ለማን ተሰጠ መሰላቸው? ለቢንያም ነገድ ተሰጠ። ቢንያማውያን ያ ቦታን ተቀበሉ። ከፊሉ ደግሞ ያ ቦታ የኢያቡሳውያን ቦታ ለማን ተሰጠ? ለይሁዳ ነገድ ተሰጠ። በኢያሱ ዘመን ምዕራፍ 15 ላይ ቁጥር 63 ላይ የይሁዳ ነገድ ይላል። የይሁዳ ነገድ ኢያቡሳውያንን ከሀገራቸው ሊያስወጣቸው አልቻለም። ከዛ ቀጥሎ ደግሞ ኢያሱ መጽሐፈ ምሳሌ ምዕራፍ 1 ላይ ቢንያም ኢያቡሳውያንን ሊያስወጣቸው ምን አላለም? አልቻለም። ስለዚህ ኢያቡሳውያን እዛ ምን አሉ? ተቀምጠው ቢንያምንና ይሁዳን እያስጨነቁ በኢየሩሳሌም ከተማ ይኖሩ ነበር። ማንም ሊያስወጣቸው አልቻለም። ስለዚህ ያ የኢያቡሳዊ ባህሪ ቀስ ብሎ ወደ ገለዓድ ሰዎች ወደ ቢንያም ነገዶች ገብቶ የእግዚአብሔር ሰው ቁባቱን ይዞ ሲመጣ ወደ አገሩ ከቤቴል መጥቶ ወደ ኢያቡሳውያን ከተማ እንግባ ሲል ምን አለ ባሪያው? ለዋዊ ምን አለ? ወደ አሕዛብ ከተማማ ወደ ኢያቡሳውያን አንገባም አለ። እዛ ምን አለ? በእግዚአብሔር ሲስተም የተሰራ ከተማ ነው አይደለም፣ የወንጀል ከተማ። ስለዚህ ግን ወደ የት እንሄዳለን? ወደ ገለዓድ ሰዎች ወደ ቢንያም ነገዶች። ወደ ቢንያም ነገዶች ሲመጡ እነኚህ ኢያቡሳውያን የቢንያምን ነገድ ተጽዕኖ አድርገው አእምሮውን ቀይረውት የቢንያም ነገድ በኦሪት በቶራ ሳይሆን የሚተዳደረው በምን ነው? በኢያቡሳውያን አመለካከት ነው። ስለዚህ ይህ ሰው ከባሪያው ከአገልጋዩና ከቁባቱ ጋር ሽማግሌ ወስዶ ሲያስገባቸው የከተማው ሰው ተገለብጦ መጣና ያን ያመጣ እዛ የገባውን እንግዳ ሰው አምጣልንና ምን ብለዋሉ? እንፈረዋሉ። ኧረ እባካችሁ ደናግል ልጆች አሉኝ፣ አይሆንም፣ ውሰዷቸው እነሱን አለ። አይሆንም። ይህን ሰው አወጣል። ከብዙ ትግል በኋላ ሰውየው ቁባቱን አወጣና ለነሱ ሰጣቸው። እስክትሞት ድረስ ደፈሯት። ይህ ምናዊ ነው። ኢያቡሳዊነት። እንደዚህ አይነቱ ባህሪ በየከተሞቻችን ልክ ዲና እንደሆነችው ሊመጣ ይችላል።
ሊመጣ ይችላል። ያስፈራል። በእኔ ላይ አይደርስም ማለት አይቻልም። በእግዚአብሔር ጥበቃ ውስጥ ከሌለን አስቸጋሪ ነው። እንደ እግዚአብሔር ካላሰብን ስለ ከተማ። ስለዚህ በዛ ነበር ኢያቡሳውያን ይዘውት ዳዊት መጣና ከተሾመ በኋላ ኢያቡሳውያን ምን አደረጋቸው ይላል? መታቸው፣ አሸነፋቸው በሚያስደንቅ ሁኔታ። ከዛ በኋላ እነሱን ካስወጣ በኋላ ወደ ኢያቡሳውያን ከተማ መጣና ዳዊት እዛ ሲመጣ ምን አደረገ? የማረካትን የመጀመሪያ ከተማ የዳዊት ከተማ ብሎ ጠራት። አይዟችሁ እየጨረስኩ ነው። 5 minutes አብረንን። የዳዊት ከተማ ብሎ ጠራት። መጀመሪያ ዳዊት ይህ ከተማ የማን ከተማ ነው? የማን ከተማ ነው? የዳዊት ከተማ። ያ ከተማ የማን ከተማ ነው? የራሱ ቤቱ አደረገው። ቤቱ አደረገው። ያን ከተማ ያን ተራራ ማን ይፈልገው ነበር? እስካሁን ድረስ ማን ይፈልገው ነበር? እግዚአብሔር ይፈልገው ነበር። ቢንያም አልቻለም። ማን አልቻለም? ይሁዳ አልቻለም። ማንም አልቻለም። ስለዚህ ዳዊት መጣና መጀመሪያ የማረከና ያዛትን ከተማ የኔ ቤቴ ከተማዬ ብሎ ከሁሉ ነገር አወጣ፣ የራሱ አደረገ። ዛሬ በምንኖርበት ሀገር መጀመሪያ አገሩ ምን ነው ልን ያስፈልጋል። እኔ ጋር ናቸው አገር። ሩት ስትመጣ ምን አለች? ህዝብሽ ህዝቤ አምላክሽ። ሃሌሉያ። ስለዚህ አገሩ ምን አላት? እሷንን ተቀበላት፣ አቀፋት፣ ባዣት። ከሙት ሚስት ከመሆን አወጣትና ቦዓዝ አቀፋት፣ ሚስቱ አደረጋት፣ ኦቤድን ወለደች። ሃሌሉያ። ተቀባይነት ባለቤትነት ሲሰማን እግዚአብሔር ይባርከናል። ሰው ባለቤትነት ተሰማ። ቤቴ ነው አለ፣ አገሬ ነው አለ፣ የራሱ አደረገ። ከዛ በኋላ ይህን ከተማ ከያዘ በኋላ ምን አደረገው? የእግዚአብሔር መናገሻ ከተማ አደረገ። የእግዚአብሔርን ድንኳን ወደ የት አመጣው? ወደ የት አመጣው? ወደ ኢያቡሴ፣ ወደ ኢየሩሳሌም፣ ወደ ሰላሙ ከተማ አመጣና የእግዚአብሔር ማደሪያ በዛ ቦታ አይደግም። አያችሁ ልብ። ከዛ በኋላ ምን ሆነ? የእግዚአብሔር ማደሪያ ካመጣ በኋላ ለእግዚአብሔር ቤተ መቅደስ ሊሰራ በዛ ከተማ ቤተ መቅደስ ሊሰራ ተነሳ። እግዚአብሔር ምን አለው? አንተ ምን አትልም አለው? አትሰራም፣ ልጅ የሚመጣው ካንተ በኋላ እሱ ቤትን ይሰራልኛል አለ። ዳዊት ምን አደረገ? ሀብቱን ንብረቱን ያለቆቹ ሁሉ ድጎማ ጠይቆ ሀብቱን ሁሉ አዘጋጅቶ ሰሎሞን ይሰራዋል ብሎ ይሻል። ሰሎሞን መጣና ኢየሩሳሌምን ምን አደረጋት? የእግዚአብሔር ከተማ አድርጎ መቅደሱን ሰርቶ በብር ተሰራች። በወርቅ ሆነ ነገሩ፣ በብር ሆነ በናስ ሆነ በምን ሆነ? የኢየሩሳሌም መመዘኛ በሰሎሞን ዘመን ሁሉ በወርቅ ሆነ። አያችሁ። አሁን 3 ከተማዎች ነክተናል። በዚህ እንጨርሳለን። የመጀመሪያው ከተማ ማን ነበረ? ሸኬም ነበር። ከባድ ነው አይደለም? ጭንቅ ነው። ኢስት ለንደን ሸኬም እንደሆነ ሊቀጥል ይችላል። ካልተቀበል በፍቅር ይህ ከተማና ይህን ካልወደድነውና ልናቀናው ዝግጁ ካልሆነ ሸኬም እንደሆነ መሆን ጀምሯል፣ ይቀጥላል። ስለዚህ ለውጥ ያስፈልጋል። ለውጥ ያስፈልጋል። ለውጥ የምናመጣኛ ነው። ከተማን የሚቀይር ከተማን ከተማ ያደረገው ማን ነው ብለናል ቅድም? ሰው። አገሩን ሰው ወደዱ። አገሪቱ ጸልዩ። ተውት። ኢትዮጵያ የሚጸልይ ለአገሩ የሚጸልይ ኢትዮጵያዊ አገሩ አልጠፋም። እዚህ ግን እግዚአብሔር እናንተ ለዚህ ምድር እንድትጸልዩ ጉበኞች እንድትሆኑ ከተማ እንድትሰሩ እግዚአብሔር አመጣችሁ። ተውት የኢትዮጵያ ነገር። ቀጣዩ ከተማ ምንድን ነበረ? ሄብሮን ነበረ። ሄብሮን የምን ከተማ ነው? የወዳጅነት፣ የፍቅር፣ የቃል ኪዳን፣ የመገለጥ፣ የመጽናናት፣ የሙላት ከተማ ነው። የሙላት ከተማ። ያ በዚህ ከተማ አለ። እርስ በርሳችሁ የአገሬውን ሰው አብሉት፣ አጠጡት፣ አስተናግዱት። እንግዳውን ናይጄሪያው ምኑ ቤታችሁ አምጡት። በእናንተ ምግብ ሽታ አፍንጫቸው አይቆረጥ። አብሏቸው፣ አጠጧቸው። መንገድ ላይ የምታያቸውን አውጥታቸው ስጧቸው። ዝም ብላችሁ አትለፉ። ውደዷቸው፣ ፍቅርን አሳያቸው። የወዳጅነት ከተማ ነው። እኔ ጋር ናችሁ? አብረንን ማቴዎስ ወንጌል ምዕራፍ 5 ቁጥር 35 በዚህ ሐሳብ እንጨርሳለን። ምን ይላል እግዚአብሔር? አታውጡት፣ እነግራችኋለሁ። አታውጡት። ጌታ በተራራው ስብከት በዛ ቦታ እኔ ጋር ሆኖ ይሄ በጣም is very 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 important። ጌታ በተራራው ስብከት ዋና የስብከቶች ሁሉ የመገለጦች ሁሉ በጣም ጥልቅ የሆነው ታሪክ
በዛ ቦታ ስለ ኢየሩሳሌም ሲናገር ምን አለ? በኢየሩሳሌም ምን አትበሉ አለ? አትማሉ። አትማሉ የማን ከተማ ነች? የንጉሱ ከተማ ነች። ንጉሱ ማን ነው? ንጉሱ ማን ነው? እግዚአብሔር ነው። ኢየሩሳሌም የማን ከተማ ነች? የዳዊት ከተማ፣ የሰሎሞን ከተማ፣ የእስራኤል ሕዝብ ከተማ። ማን ነው? የእግዚአብሔር የንጉሱ ትልቅ ከተማ ነች ያለ ማን ነው? የንጉሱ ከተማ ነች ያለ ማን ነው? ኢየሱስ ራሱ። ዳዊት የሰራው ትልቁ እንደ ልቤ የሚሆንልኝ የእሴይ ልጅ አገኘው ያለው ከምን የተነሳ ይመስላችኋል? ጎልያድን ስለዘረረው እነኚህን ጎልያዶች ዘረርልን ብለን እንደምንጸልየው አይደለም። ለእግዚአብሔር ከተማን ስለሰራ እግዚአብሔር ልቡን ሰዶ ማረክ የሚችልበት የእግዚአብሔር መናገሻን ኢየሩሳሌምን ዳዊት ሰራ፣ ለሰሎሞን ሰጠው። ሰሎሞን አሳምሮ ሰራ። ጌታ ኢየሱስ ከብዙ ዓመት በኋላ ሲመጣ እቺን ከተማ የማን ከተማ ነች ብሎ ሰየማት? የልዑል እግዚአብሔር ከተማ ነች፣ በሷ አትማሉ። ሰው ለእግዚአብሔር ከተማ መስራት ይችላል? ሰው ከተማ ለእግዚአብሔር መስራት ይችላል? ኦፍ ኮርስ። ይህን ከተማ ሸኬም ልታደርጉት ትችላላችሁ፣ ኬብሮን ልታደርጉት ትችላላችሁ። የንጉሱ ታላቅ ከተማ፣ እግዚአብሔር ደስ ብሎት የሚያርፍባት ከተማ፣ የሰላም ኢየሩሳሌም ማለት የሰላም ከተማ ማለት ነው። የሙላት የፍጹምነት ከተማ ነው። የዛ ከተማ ንጉስና አለቃ ገዢ ማን ነው? እግዚአብሔር ነው። ከዚህ ለትውልድ ለዘር ለሀገር የሚተርፉ ወንጌላውያኖች፣ አገልጋዮች፣ ፈውሶች እንዲወጡ ማድረግ የምንችለው ይህን ከተማ የእግዚአብሔር ከተማ ስናደርገው። ያ ራእይ የለም። አያችሁ፣ የእስራኤል ልጆች በከነዓን ምድር ዳዊት እስኪመጣ ድረስ ስንት ዓመት ፈጀባቸው? ያ ከተማ ለእግዚአብሔር እስኪሆን ድረስ 480 ዓመት። 480 ዓመት የእስራኤል ልጆች በራሳቸው ቤትና ከተማ ኖሮ ነበረ። እዚህ ከመጣ ስንት ዓመታቸው? 30 ዓመታቸው። ጊዜ እኮ እንደ ጉድ ነው የሚፈሰው እኮ። ይህ ከተማ ለእግዚአብሔር ሆኗል? አይደለም። እግዚአብሔር የሚያስከብር ቀለም ጥቁር ነጭ የማይባልበት የሰው ልጅ ስለሆነ አፍቅረን ወደን አስተናግደን የእግዚአብሔርን ፍቅር የምናስተናግድበት ከተማ ያ ኬብሮን ነው። ያ ኢየሩሳሌም ነው። የንጉሱ ከተማ ነው። ሰው መጥቶ እግዚአብሔርን ያገኛል። ሰው መጥቶ ከእግዚአብሔር ጋር ይገናኛል። ሰው በቀላሉ ይድናል። ሰው እግዚአብሔርን በክብር ያየዋል። ወደ ሰሎሞን ወደ ኢየሩሳሌም የመጣ ሁሉ እግዚአብሔርን አይቶ ወደ ሀገሩ ይመለሳል። ከንጉሥ ተሳባ ጀምሮ ወደ ላይ ከንጉሱ ከሰሎሞን የሚበልጥ በዚህ አለ ነው አይደለም ያለው ጌታ ኢየሱስ። ወደዚህ ከተማ ከመጣ ይሄ ከተማ ኢየሱስ ከተማ ሊሆን ይችላል። ስለዚህ የመጀመሪያው ነገር ምንድነው? ንስሐ። ጥቁር አፓርታይድ ከመሆን እግዚአብሔር ይጠብቃል። ንስሐ። የልጆቻችንን ሕሊና አርክሰነዋል፣ እነኚህ ሰዎች ክፎች ናቸው በማለት ልጆቻችን ይቅርታ ልንጠይቃቸው ይገባል። ጥቁሮች የሚለው ነገር ከአንደበታችን ሊሰማ ይገባል። ነጮቹ ሀበሾቹ ነጮቹ እግዚአብሔር ይማረን። ከዚህ እንውጣ። ይህ ክፉ የበላይነት ስሜት ነው። በሰው ሀገር አይሆን ነገር። ከተማውን ለእግዚአብሔር ብለን እንስራ። ከተማውን ለእግዚአብሔር ብለን እንስራ።